ሚዲያ ላይ ሆኜ ያልኩኝ ታዲያ በፊት ለፊት ድሮን የሚጠልባት ጠቅላይ ሚኒስትር አብይ አህመድ ለምን አትታገው? እየሞቱ አይደሉም እንዲ አማራ እናቶች? የእሱ ሲሆን ችግር የለውም ወይ? ስለ ስልጣን ላይ መውጣት አለ። በጣም እኮ ነው የሚያስቋችሁ እኮ የነዚህ የዘንድሮ የ7 ዓመት የ7 ይርስ ኦሮሞዎች ያስቃሉ። አክቲቪስቶች እኛ ላይ ነው እንትን የሚሰሩት ፖለቲካ የሚሰሩት እኔ ላይ ጀዋር ላይ ምናምን ላይ ፖለቲካቸውን የሚሰሩት የድሮ እነዚህ እንደዚህ ሲሉ የነበሩ ሶሻል ሚዲያ ላይ የነበሩ እንደዚህ ሲሉ የነበሩ እነሱ ወንጀል ያለባቸው በወንጀል የተነከሩ ነው ይለናል። እኛው አንጠልጥለን እባክህ ለህዝብ ሆነ ብለን የመረጥ ነው። ምክንያቱም ሰው ሲጠፋ ማለት ነው ሁሉም ደከመው። እንደዚህ ነገር ውስጥ ነው ያለን። ፖለቲካ የሚሰሩት በያዙት እንትን ሳይሆን ባላቸው ወቅታዊ ጉዳይ ላይ ሳይሆን እኔን የመሰሉ የድሮ የቄሮ ሙቭመንት ላይ የነበርን ሰዎችን በመቀጥቀጥ ወይ ዮኒ ማኛን በመቀጥቀጥ የድሮ ሰው በመቀጥቀጥ የድሮ ሶሻል ሚዲያ ዮኒ ማኛም ቢሆን እናንተ እጃችሁን ሳታፈታቱ ስትቀሩ የነበረ ነው። እስከነ ምናምን ጀግና ነው ዮኒ። ከእናንተ ዮኒ ማኛ ጀግና ነው። እግዚአብሔር ምስክሬ ነው። አንድ ነገር ልንገራችሁ፣ በብዙ ነገር ከዮኒ ጋር ልዩነት ይኖረኛል፣ ግን ፊት ለፊት ያንን ሰው በላ 27 እናንተ ሮጣችሁ አምልጣችሁ ትታችሁት የወጣችሁት መንግስት በኢንተርፖል ከሳችኋለሁ እያለ ከኛ ጋር ነበር ፊት ለፊት እንትን የሚለው ስለዚህ እውቅና ፎሎ መንግስታችሁም የአብይ አህመድ የሚቆም የሚመስላችሁ ጂጂን በመሳደብ ጂጂን እንትን በማለት ዮናስን በመሳደብ ኖ መሳደብ ካለባችሁና መቀጥቀጥ ያው ስድብ ነው የእናንተ። እኔ አንዳንዴ ስድብን አንድ ስቴፕ ከፍ ለማድረግ ነው ዩኒቨርሲቲ የገባችሁት። ስድብን አሽሞንሙናችሁ ነው ያመጣችሁት። ግን ሰደብ እያላችሁ ማለት እናንተስ መንግስታችሁ የምትደግፉ ሰዎች እየተሳደባችሁ አይደለም? ለየት የሚያደርገው እናንተ ምንድነው ታውቃላችሁ? ከኛ ለየት የሚያደርገው ሱፍና ሁማን ሄር ማድረጋችሁ ነው። እኛ ድሮ ሱፍ አናረግም፣ ሁማን ሄር አናረግም። እኛ ድሮ ከእንቅልፋችን ስነሳ በሚሰጠን ሜሴጅ በሬሳ ማለት ነው ሬሳ እያየን የኦሮሞ ልጆችን ሬሳ እያየን ወይ የአማራ ልጆችን ሬሳ እያየን ነበር ፊት ለፊት የምንጋፈጠው። የእናንተ ለየት የሚያደርገው ምንድነው ታውቃላችሁ? የብልጽግና አክቲቪስቶች ምንም ጦርነት በሌለበት ጥያቄ በሌለበት ሱፋችሁን ትለብሱና ቲክቶክ ላይ ትመጡና ለየት የሚያደርገው ስድባችሁን በሲልቨር ደስ ሲላችሁ በጎልድ በዛ ሻይን እያደረጋችሁ የምትሳደቡት የሚለየው ያ ነው። የእናንተ የሚገደል በሌለበት መቼስ ብልጽግና ገዳይ አይደለም አደለ? ለእናንተ ወይ ምንም አይደለም አደለ? ከሌለ ስለዚህ ሙሽራ መስላችሁ ነው የምትሳደቡት። በቃ ሙሽራ ዊግሽን ለብሰሽ ሊፕስቲክሽን አርገሽ የጆሮ ጌጥሽን እስከዚህ ድረስ አርገሽ ይሄ የቲክቶክ የምና ጆሮ ጌጥ አርገሽ ከዛ በሙዚቃ ታጅባችሁ ደግሞ ደስ የሚለው ባክግራውንዳችሁ በሙዚቃ የታጀበ ነው። ከዛ መንግስታችን እኮ እንደኛ መንግስታችን እና ለየት የሚያደርገው እናንተ በኢትዮጵያ መልክ ነው የምትሄዱት። እናንተም ብሎ ኢትዮጵያኖች እኛ ኢትዮጵያኖች እያላችሁ ነው የምትሄዱት። እኛ ኢትዮጵያኖች በዛ መልኩ ነው እናንተ የምትሳደቡት። ከኛ የሚለያችሁ ብዙ ነገር አለ እንጂ ነምበር ዋን ኤክስኤክስኤል ተሳዳቢዎች መሆናችሁን አላወቃችሁም። ግን የእናንተ ስድብ ደግሞ አትሊስት ከኛ ለየት የሚያደርገው ስድቡን የተማራችሁት ዩኒቨርሲቲ ገብታችሁ ነው 7 ዓመት 8 ዓመት አጥንታችሁ እና ከእናንተ የበለጠ ሀገር አስተዳዳሪ ከእናንተ የበለጠ ለየት የሚያደርጋችሁ ከኛ ከኔም ከዮኒ ማኛ የሚለያችሁ። ከዛ ደግሞ አጃቢ ያላችሁ ገባችሁ? እንደ ቴዲ አዋሳ ያለ ደግሞ አጃቢ ያላችሁ። ግን የሚያሳዝነው መሬት ሰጥታችሁ ነው የምታሰድቡት። ይሄንን ሁላ እንትን መሬት እኛ ግን መሬት ተሰጥቶን አይደለም፣ ደም የተከፈለልን ልጆቻችን አይሞቱ ብለን ነው ቤተሰቦቻችን አይሰደዱ የዛን ጊዜው አሁን ነው ያገባኝ ብለን ይወጣል። ትምህርታችንን ትተን ቤተሰባችንን ርግፍ አድርገን ትዳራችንን ርግፍ አድርገን ለህዝባችን እስከ ሞት ብለን ይወጣል። እናንተ ደግሞ ለህዝባችሁ ሳይሆን ለራሳችሁ መሬት መሰብሰብ፣ ገንዘብ መሰብሰብ ገንዘብ ሰብሳቢ፣ መሬት ሰብሳቢ፣ ዊግ ሰብሳቢ ምናምን ሆናችሁ ልዩነታችን ያ። እኛ ግን አይቆጨንም። ለምን እንደማይቆጨን ታውቃላችሁ? እኔ በበኩል አይቆጨኝም። ለምን መስላችሁ የማይቆጨኝ? በዛ ባለፈው ታሪክ ውስጥ የሞቱ ህይወታቸው የጠፋ ሰዎች አሉ። እኔ ምናልባት ንብረት የጠፋኝ ሊሆን ይችላል፣ ምናልባት ሰዓት ጠፍቶኝ ሊሆን ይችላል። እድሜን ትንሽ 10 ዓመት ቀላል ነገር አይደለም። በእንደዚህ አይነት ነገር ውስጥ ስዘላብድ ኖሬያለሁ። ያን 10 ዓመቴ ትምህርቴን በጨርስ ኖሮ
የነበረኝን ነገር ይዤ ቤት ኖሮ ዛሬ የት እንደመደርስ አውቀዋለሁ ብዬ አልቆጭ። ምክንያቱም ህይወታቸው የጠፋ በዛ ውስጥ ልጆቻቸውን ያጡ እናቶቻቸውን፣ አባቶቻቸውን፣ ወንድሞቻቸውን ከዛ ውስጥ ስላለ ማለት ነው። በምንም ደግሞ የማለውጠው ለሀቅ እኖራታለሁ እንጂ ለእውነት እኖራታለሁ እንጂ በምንም መልኩ በውሸት አሉ። ምክንያቱም እግዚአብሔር ምንም አላሳጣኝ። ምናልባት ጂፕላስቱ የራሴ ላይኖረኝ ይችላል፣ ግን ጂፕላስቱ የሆነ መልካምነት አለኝ፣ ቀናነት አለኝ። እንትን የማልልበት ይሄ አይምሮዬ ለምን እንዲያረግሽ ብሎ የማይጠይቅ ለምን እንዲያጠፋሽ ብሎ የማይጠይቅ ግን አይምሮ አለኝ። በቃ የማይወቅሰኝ አይምሮ አለኝ። ጂጂ ሌባነሽ የማይለኝ አይምሮ አለኝ። አለቀ። ያን እንኮራበታለሁ። በራሴ ደግሞ የማፈራቸው ንብረቶች ደግሞ ይሻሉኛል። አንዱ በሞተበት ለዚህ ነው ደግመን ደጋግመን ጨምላቃ ድህነት፣ ደግመን ደጋግመን ጦርነት፣ ይሄ ሁላ ክፍያችን ነው። ምክንያቱም አንዱ በሞተበት አንዱ ለነፃነት ብሎ በሞተበት እኛ ሄደ የምንቀራመተው መሬት የምናፈናቅላቸው ሰዎች መልካም ስራ ማንሰራቸው የህግ የበላይነት ማናከብርላቸው ያ ተመሳሳይ ነገር ስላለ ትላንት የነበረውም ዛሬ አለ 100% በደንብ ነው ያለው። እንደዚህ አይነት የተጨማለቀ ነገር ስለማልገባ ደስ ይለኛል። ልዩነታችን ይሄ ነው። እኔና እናንተ እኔ ሰውን ተሳድቤ አይደለም እዚህ ጋር የደረስኩት ወይ ፎሎ ያገኘሁት። እኔ ለህዝቤ ድምፅ ሆኜ ነው። ድምፅ ብቻ አይደለም አልሞትኩም እንጂ መስዋዕት ሆኛለሁ። ህይወቴ ስላልጠፋ አይደለም። ያ ለየት የሚያደርገን ያው ኦፍኮርስ እግዚአብሔር ስለሚጠብቀኝ ነው እንጂ እንደ እግዚአብሔር ጥበቃማ ባይሆን ኖሮ ዛሬ ወይ እስር ቤት ነኝ ወረቀቴን ተቀምጬ ዲፖርት የማይደረግበት ሀገር ስላለው ነው እንጂ ወረቀቴን ዜግነቴን ተቀምጦ ስንት ነገር እንድደርስ የተደረግኩ ሰው ነኝ። ያ ግን ለእውነት እግዚአብሔር ለእውነት የቆመ ሰው ከእውነት ጎን እንደሚቆም ጤናዬን ሰጥቶኝ እግዚአብሔር ከብዙ መከራና ስቃይ ልጄን አድኖልኝ በሰራት ስራ ጥሩ ነገር ስለሰራ ለዛ ዛት ዘዲፈረንት እኔና እናንተ አሁንም ትፈሩኛላችሁ። ኦፍኮርስ ትፈሩኛላችሁ። አይማ ቃል ትፈሩኛላችሁ። እሷን የሚቀርባት ሰው የለም፣ እሷን የሚያውቃት ሰው የለም። እኔ መቅረብም አልፈልግም፣ ማወቅም አልፈልግም። ግን መልካም ሰዎች አሉ፣ ማውቃቸው ጥሩ ሰዎች አሉ። ያ ነው ልዩነቱ። አትፍሩ፣ ስራችሁን ፍሩት። ለዚህ እኮ ነው አንድ ሰው አንድ ጀዋርን እንዲህ ስታሯሩጡት እንደማየትና ልክ እንደ ውሻ ስትሉ እንደ ውሻ ምን ያህል ይሄ ልጅ ጥሩ ነገር ስላለው ነው ወይ በቃ የሚባለው። ምን ቢላችሁ እንዴት ብትፈሩት ነው ሰው መሳሪያ ይዞ ባንኩን ይዞ መከላከያውን ይዞ ከሀገር ውጭ ያለ ሰውዬ ላይ እንዲህ ጣጣጣጣጣ ስትሉ እውነት እኔ ጠቅላይ ሚኒስትር አብይ አህመድ ልኳችሁ እውነት እንደዚህ ስታርጉ ዝም ይላችኋል? በዚህ ደረጃ በቃ ሱፋችሁ ለብሳችሁ እኔ እኮ አንዳንድ ጊዜ በቃ ይሄንን እኔው ለሱ ተደርቤ መናገር እኔ አያገባኝም። ግን በትንሹ ነገር ልንገራችሁ። በትንሹ አቦይ ስብሃት ያልተጠየቀበት፣ ጌታቸው ረዳ ያልተጠየቀበት፣ እናንተ ያልተጠየቃችሁበትን አስባችሁታል? ጀዋር መሐመድ የአሸባሪ ደጋፊ ነው፣ የአሸባሪ ምንድነው፣ የአሸባሪ እንደዚህ ነው፣ የአሸባሪ እንደዚህ ነው ብላችሁ እሱን እንደ ትልቅ ከዛ ደግሞ ካስወራችሁ በኋላ አስባችሁታል? አሜሪካን አሸባሪን አግኝታ ዝም ብላ ስትለቀው ሪፖርት ወዴት ነው ሪፖርት የምታደርገው? አሸባሪ ከተገኘ አሜሪካ ከሌላ ሀገር ትራምፕ አሸባሪ ያለውን ጠቅላይ ሚኒስቴር የራጋይ ነው ምንድን ነው የሆነ የሳውዝ አሜሪካን ፕሬዚዳንት በፕሌን ተሸክሞ ወደ አሜሪካን እያመጣ አሜሪካን አሸባሪ ጀዋር መሐመድ አሸባሪ መሆኑን አውቃ ሪፖርት አደረገችው። እንዲሁ ምን ጉዶች ናቸው? እንዲሁ ማን ያስተማራችሁ እንደዚህ አይነት ፖለቲካ? አሁን እናንተ ናቸው የተማራችሁት። በስመ አብ ወመንፈስ ቅዱስ አምላክ። እኔ
እንዲህ አይነቱን ፖለቲከኛ፣ አክቲቪስት፣ ጋዜጠኛ ማየት የማልፈልግ አስቀያሚ። እኔ በተለይ ቴዲ ሐዋሳ የሚሉ ሰውዬ እኔ የዚህን ያህል እንዲህ ማንም መጫወቻ ምስቲ አሳምረው ትንሽ እስቲ። አሁን አንተ ካናዳ ነው የምትኖረው አይደለም? አስበዋል የአሜሪካን መንግስት አሸባሪ አግኝቶ ወደ ሆላንድ ሲልክ አሸብር ብሎ ነው ወደ እኛ የአውሮፓ መንግስት አሸባሪውን ሲቀበል ለምን አያስሩትም? ተላልኮ በኢንተርፖል ለምንድን ነው የማያስገቡት? እንደዚህ አይነት ሰው ከሆነ አቤት የሚመጣባችሁ ጣጣ! አቤት እሱ ልጅ ከህግ ባለሙያዎች ጋር እየተነጋገረ እንዲህ አይነት ነገር ራሱ ከየት ነው ሚስጥሩን አውጥቶ የአሜሪካን ሲአይኤ ነገሩን ሳይጨርስ ለእናንተ አውጥቶ ሰጥ? ይህ ማን ላይ ነው እንደዚህ ጽፎ የሰጣችሁ? በስም ማጥበቅ አሜሪካን እኮ ነው ያለው። ያልሰራውን ስራ ሰራ ካለ ራሱ እኮ ተጠያቂ እኮ ነው የአሜሪካን መንግስት። መብቱ እኮ ነው የመገና ግን ሲሪየስ ግን ፖለቲከኞች ናችሁ። የሰሪያ አሁን ፕሬዚዳንት የሆነው ማለት ነው ከ12 ዓመት በፊት አሸባሪ ተብሎ ፓብሊክ ሪከርድ ነው። ፓብሊክ ሪከርድ ላይ አንስተው ነው የተናገሩት። በነገራችን ላይ ዩሃብ ነው አይዲያ አሜሪካን ቁጭ ብላችሁ ዩኒቨርሲቲ ተምራችሁ ስንት መጽሐፍ አንብባችሁ በዚህ መልኩ ስታስቡ ማየት ራሱ ነገራችሁ። አንዳንድ ጊዜ አሜሪካ አሸባሪ ትላለች፣ ትወስዳለች፣ ከዛ ስልጣን ትሰጣለች። ይመችሽ ቢኪኒ። እኛ ስፒድ ነው ትኩረታችን አይደለም። ምን ያህል ይሄ ለብልጽግና ቆምን የሚለው ወራዳ እንደሆኑ በቃ እኔ ተጠየፍኳቸው። መድኃኒዓለም ምን በቃ እኔ ይሄ መንግስት ራሱ ሰው የለውም፣ በውጭ ሰው የለውም፣ በውስጥ ሰው የለውም። እና አንዳንድ በቃ ታዲያ ፓብሊክ ሪከርድ እኮ ማንኛውም ሰው ነው ሪከርድ ያደረገው አይደለም? ማንኛውም ሰው ነው የጻፈው ማለት ነው። ምን ያህል ተአምነህ ነው ታዲያ እንትን የምትለው? እንደዚህ አይነት ነገር ለህዝብ ይፋ አድርገህ የምታወራው እኮ መንግስታቸውን እኮ ያስንቃል። የአሜሪካን መንግስትን እንዲናቅ እኮ ነው የሚያደርግባችሁ። ታዲያ አሸባሪውን ወደ ሆላንድ የላኩልን አሸባሪ ከሆነ ይኸውላችሁ ጂጂ በቃሽ ልቀቂ። እውነቱን እኔ ልንገራችሁ፣ እኛ የእናንተን ውሸት ብናወጣው ባዶ ሚዲያ ላይ እናስቀራችሁ፣ ግን አያገባን። ምክንያቱም ነገርኳችሁ መኖር አለብን። እናንተም ዋሸት አይሰለቻችሁም? እናንተም መንግስታችሁን ለመደገፍ የምትሄዱበት አካሄድ በጣም ያስጠላል። በዚህ መልኩ አታድኑትም። አብይንም አታድኑትም፣ ብልጽግናንም አታድኑትም። እንኳን ለማዳን አይደለም ወይ ማዳን ትጥሉታላችሁ። እንደዚህ ይባል። እውነት ለማስመሰል ሞክሩ። ፓብሊክ ሪከርድ ኬር አሸባሪ ከመጀመሪያም ጀምሮ አሸባሪ ሲባል አልነበረ? በእኛ በኢትዮጵያኖች አልቃይዳ ነው አልጫይዳ ነው አልማይ ነው ሲባል አልነበረ? ልጅ እስቲ እየኖረ ነው አይደል? ሁሌ ውሸት አይሰለቻችሁ? በቃ ውሸት አይሰለቻችሁ? እዚህም ውሸት፣ እዛም ውሸት፣ እዚህም ውሸት፣ እዛም ውሸት። ሌላ ነገር ስሩ፣ ብለጡት። በቃ እንዲያውም ልንገራችሁ አይደለም እኔ ከሱ የተማርኳቸው ነገሮች ምንድን ነው? ያ ቀረበ እንትን ላይ ቀረበ ጠላት ይላል በናቀህ ቁጥር ትወድቃለህ። አንድ የተናገረው ነው። ቁጭ ብለን ጠላት በናቀህ ቁጥር ትወድቃለህ አለ። ጠላት ደግሞ በተከታተለ ቁጥር
ትበረታለህ ያለው ንግግር አለ። 1 2 ደም በፈሰሰ ቁጥር ደም ይፈላል ይላል። 3 አንተ በጣም አግሬሲቭ ነህ፣ አንተ በጣም ኃይለኛ ነህ ሲሉ አንተን ለማሳነስ መሆኑንና አንተ አግሬሲቭ ነኝ እንዴ ብለህ ከራስህ ጋር አንተ ኃይለኛ ነኝ እንዴ እኔ እንዲህ ነኝ እንዴ ብለህ ራስህን እንድትቆጥብ ያደርጉሃል። እነዚህ 3 ነገሮች ሁሌ ጠበቅ አድርገህ ያዛቸው። አንተም ማትናቅ እነሱም ደግሞ እንዳይተው አታደርግ። 3ቱንም ይዛችሁ ሂዱ። አሁን እናንተ ጋር ያለው ችግር እንዲናቅም ትፈልጋላችሁ፣ ማሸነፍም ትፈልጋላችሁ። እንግዲህ ከተለያዩ ቴሮሪስቶች ጋር ግንኙነት ካለው ከተለያዩ ደም አፍሳሾች ጋር ግንኙነት ካለው ኃይለኛ ነው ማለት ነው። ያሰጋል ማለት ነው ለኢትዮጵያ። ያሰጋል ማለት ነው። ስለዚህ ልጁ ኃይለኛ ነው ማለት ነው። ኦፍኮርስ ሰር ያለው ፕሬዚዳንት የዛሬ 12 ዓመት አሸባሪ ነው ተብሎ ስንት ሲባል አልነበረም? እንዲህ በሰሪያ መንግስት ዛሬ የሶሪያን መንግስት ነቅለው አሸባሪው አይደለም የዛሬ ፕሬዚዳንት ማነው? ፓርቲው አይደለም እንዲ ምንትኑን የያዘው። ከማንዴላ ታሪክ እኮ መረዳት እኮ እንችላለን፣ ግን አትጠቅሙትም። ለእኔ ለእንትና ለአብይ አህመድ እኔ እግዚአብሔር ምስክሬ ነው። እኔ እግዚአብሔር በእኔ የምመኝላቸው ማለት ነው። ነገሩ ሁለቱም ኃይለኞች ናቸው፣ ታርቀው አብረው ይሰራሉ የሚለውን ነገር ኦልሬዲ ሪጀክት አድርጉት። ኦኬ፣ ይሄም አይተውም ኃይለኛ ነው፣ ያኛውም ኃይለኛ ነው። ቢሆን ለዛች ሀገር እድገት የሚሆነው ሁሉም አንድ ላይ ቢሰራ። ሁለቱም ፓወር አላቸው። ሁለት ፓወር ያለው ሰው ደግሞ አንድ ሀገር ላይ መሆን አይችልም። ወይ አንዱ መሄድ አለበት ወይ አንዱ መኖር አለበት። በቃ ይሄ ነው። ግን አንዳንድ ከስር የሚያጨበጭቡት ግን ሰዎች ግን ማለት በእውቀት ቢሆን ጥሩ ነበር፣ አንዱ ሸንፎ እንዲወጣ ማለት ነው። ይሄ አሁን ብቻውን ያለ እንደ ድሮ ብቻውን እኮ እንዲህ የሚያደርገው ፌስቡክ ላይ ብቻውን ይጽፋል። በቃ የለም ድብልቅልቁ ይወጣል። ብቻውን ይጽፋል። እንደ ድሮ ሰው የለው፣ እንደ ድሮ አጋዥ የለው፣ እንደ ድሮ ምን የለው። ያው የፈረደበት እነዛ ትላልቅ ሰዎች ጋር ነው እንትን የሚለው። እሱንም ደግሞ በቃ እኔ ለማንኛውም እኔ ለአውጡን